እና ምንድነው? አንተ በእኔ ምክንያት ከቤተሰቦች ጋር ችግር እንዳይፈጠርብህ ብዬ። አሁንስ ግራ እየገባኝ ያለው የእነሱ ሲሆን የአንቺ ድብቅነት ነው። ቆይ ቤት ውስጥ አግተው ሲያስቀምጡሽ እንዴት ለኔ መናገር ይከብድሻል? እንዳልነግርህ እኮ አስጠንቅቀውኝ ነው። ማለት በምንድን ነው የሚያስጠነቅቁሽ? ለአንተ ከነገርኩህና ከፌቨን ጋር እንድትጋቡ ካላደረግኩ ለፖሊስ አሳልፈው እንደሚሰጡኝ ነግረውኝ ነው። ስለዚህ አንቺ ባልሽ ላይ ጉዳት እንዳደረስሽ ከኔ በፊት ነው የደረሱበት ማለት ነው? አዎ፣ ቀድመው ነው ያወቁት። ከማንም በላይ የጎዳሽኝ ያለሽው አንቺ ነሽ። እሺ እባክህ ባቢ አትዘንብኝ። እስኪ በእኔ ቦታ ሁንና ህመሜንም ተረዳኝ። ባቢ ኤቨንን ለማግባት ተስማማ። ህይወቴ እስር ቤት ከምትገባ ለእሷ ስል የፈለግኩትን ነገር ማድረግ እችላለሁ። ስለዚህ ኤቨንን ባላፈቅራትም ባልወዳትም የእሷ እስረኛ ሆኜ እኖራለሁ። የገዛ ፍቅሬ ህይወቴ እስር ቤት ከምትገባ እንደዛ ይሻለኛል በማለት እሷን ለማግባት ተስማማ። ከዚህ በፊት ህይወትን አግቶ እዛ ቤት ሲያሰቃዩት እንደነበረ ኤቨንና የገዛ እናቱ አንድ ክላስ ውስጥ ቤት ውስጥ ዘግቶባት ሲጫወቱባት እንደነበረ ባቢ ያወቀ። በጣም ተናደደ። ከእናቱ ጋር ተጣላ። እንዴት እንደዚህ ታረግኛለሽ? አንቺ ከማውቃቸው መጥፎ ሰዎች ውስጥ አንዱ ነሽ ብሎ ሲናገራት በጥፊ መታችሁ። እኔ ለአንተ ብዬ ለአንተ የምትመጥን ሴት አግባ አልኩ እንጂ ምን አባ አረኩና ነው እንደዚህ ዝቅ አርገ የምታናገረኝ? እኔ እኮ ባልወልድም እናት ነኝ በማለት ተጣሉ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየኩኝ ህይወቴ ክፍል 9ን ይዤላችሁ መጥቻለሁ። ክፍል 9 ላይ እንግዲህ ህይወት ከዚህ በፊት ታግታ ቤት ውስጥ በጣም ብዙ በደሎች ሲደርሱባት ነበረ። በዛ ላይ ደግሞ እዛ ቤት ተደብቃ እየኖረች እንዳለ ኤቨንና የባቢ እናት አውቀዋል ማለት ነው። እያስፈራሯት በግድ ነበረ ምስጢሩ እንድታወጣ ያስደረጓት እና ደግሞ ህይወቴ ፈልጋው ሳይሆን አስገድዶ ነው መጀመሪያ ያገባት። አፍቅሯት አልነበረም ያ ሰውዬ ማለት ነው። እና እሱን ኤቨን ካወቀች በኋላ እሷ ላይ ለመጫወት እና ዳግም በግድ ከዳግም ጋር ለመጋባት ዳግም አይወዳትም፣ እንደ እህቱ ነው እንጂ የሚያያት ለትዳር ወይም ደግሞ ለፍቅር አይደለም የሚፈልጋት ማለት ነው። ህይወቴን ነው ሲያፈቅራት የኖረው እድሜ ዘመኑ ለ4 ዓመታት በሙሉ ማለት ነው። እና ህይወቴ እንግዲህ እዛ ቤት የገባችሁ ለመደበቅ ነበረ። ይሄን ነገር ደግሞ ምስጢሩን ዳግም እንዳለ ባቢ ያውቃል ማለት ነው። ባቢ ይሄ ሁሉ ነገር እንዳለ ያውቃል፣ ግን ኢቨን የሚያውቅ አልመሰላትም ነበረ። ያ ምስጢር በዛ ምስጢር አስፈራርታ ምስጢሩን ካወቀችው በኋላ ባቢ ለእስር አሳልፌ እሰጣታለሁ፣ ያለበለዚያ እኔን ማታገባኝ ከሆነ ህይወቴን እስር ቤት እንድትገባ አስደርጋለሁ፣ እዚህ ቤት እንዳለች እና ሰው ገላ እዚህ ቤት እንደተደበቀች እናገራለሁ ብሎ አስፈራርቶ እንግዲህ ባቢም ደግሞ ህይወቴ እስር ቤት ከምትገባ በማለት የማይወዳትና የማያፈቅራት ሴት ለማግባት ተስማምቷል ማለት ነው። ግን በመጨረሻም ደግሞ ባቢ ከዚህ በፊት ህይወቴ ስትታገት የት እንዳለችም አያውቅም ነበረ። ግን የገዛ ቤታቸው ውስጥ ክላስ ውስጥ ነበር ታግታ የነበረችው። አብርሽ ራሱ እኔ ጠርጥሬያለሁ እነ ኢቨንና እናትና የጠረጠርኩት እባክህ አጣራ ብሎ ነግሮት ነበር። ያኔ ግን ባቢ ምንም አልመሰለውም ነበር። አይ እንደዚህ አረጉም ነበር ያለው ማለት ነው። እና ዛሬ እውነቱን አውቆ እንግዲህ ሄዶ አብርሽንም ይቅርታ እየጠየቁ ነበረ ማለት ነው ባቢ ቤተሰብ